መቀሌ የተደበደበች ፌደራል መንግስት ጥቃት ጀመረ። በሰሜን ኢትዮጵያ ሰማይ ስር የሚታየው አንጻራዊ ጸጥታ ተገፎ የፌደራል መንግስት የአየር ኃይል በህዋ ስትራቴጂካዊ ይዞታዎች ላይ ድንገተኛና መጠነ ሰፊ ድሮን ጥቃት መክፈቱ የቀጠናው የኃይል ሚዛን በአንድ ጀንበር ቀይሮታል። ህወሓት ከፌደራል መንግስት ጋር ያለውን ግንኙነት ገመድ መበጠሱንና ከ4 ኪሎ የሚሰጥ መመሪያን እንደማይቀበል በይፋ ማወጁን ተከትሎ የፕሪቶሪያው ስምምነት መፍረሱንና የጀነራል ታደሰ ወረደ ጊዜያዊ አስተዳደር እየፈረሰ መሆኑን በቃል አቀባዩ በሚካኤል አስገዶም በኩል አስታውቃል። ይህንን የፖለቲካ መፈንቅለ መንግስት ይፋዊ ለማድረግ ህወሓት ከሚያዝያ 7 ቀን 2018 ዓ.ም ጀምሮ ነባር ምክር ቤትና መንግስት ይመለስ ሲል የነበረው እንቅስቃሴ በማጠናቀቅ ዶክተር ደብረጽዮን ገብረ ሚካኤልን በዛሬው ዕለት መልሶ ፕሬዝዳንት አድርጎ በመሾም ቋጭቶታል። ይህንን የህወሓት ሹመት እርምጃ የፕሪቶሪያ ስምምነት በይፋ መጣስ ተከትሎ የፌደራል መንግስት ሁኔታውን በኃይል ለመቀልበስ የሚያስችል የማያዳግም ወታደራዊ እርምጃዎችን መውሰድ ጀምሯል። የፌደራል መንግስት የአየር ኃይል በህወሓት ስትራቴጂካዊ ይዞታዎች ላይ ድንገተኛና መጠነ ሰፊ ድሮን ጥቃት መክፈቱን የቀጠናውን የኃይል ሚዛን በአንድ ጀንበር የቀየረው ሲሆን በተለይም ህወሓት በድብቅ ቀብሯቸው የነበሩ ከባድ መሳሪያዎችን ወደ ድንበር አካባቢዎች ሲያጓጉዝ የነበረበት መስመር የመንግስት ረቂቅ ድሮኖች ትኩረት ማዕከል ሆነው እሳት ሲያዘንቡባቸው አምሽተዋል። ጽልመት ሳይተካ በጨለማ የታጀቡት እነዚህ ድሮን ጥቃቶች የህወሓትን የከባድ መሳሪያዎች ስብሰባና መገናኛ መስመሮች ኢላማ ያደረጉ ሲሆን የምድር ኃይሉም በከፍተኛ ዝግጅትና በመካናይዝድ ክፍለ ጦሮች ታጅቦ ወደ ትግራይ አዋሳኝ መስመሮች እየገፋ መሆኑን የፌደራል መንግስቱ ቁርጠኝነትን ያሳያል። ይህ የወታደራዊ እርምጃ ጥንካሬ የህወሓት ጸረ ድሮን ታጥቀናል የሚል የፉከራ መግለጫ ውድቅ የማድረግና የመከላከያ የቴክኖሎጂ የበላይነትን ዳግም ያረጋገጠ ክስተት ሆኗል። መንግስት የሀገሪቱን ሉዓላዊነት የህዝቡን ደህንነት ለማስከበር ግዴታ ነው በሚል የወሰደው ይህ ጥቃት በተለይም ከኤርትራ ኃይሎች ጋር በመተባበር በትግራይ ምድር የሚካሄዱ ስልጠናዎችንና የጦር ዝግጅቶችን ለማክሸፍ ያለመ እንደሆነም እየተነገረ ነው። የታሪክ ምጸትና የፖለቲካ ክህደት የታጀበው አዲሱ የሰሜኑ ትዕይንት ትላንት እንደ እሳት ጭድ ይፋጠጡ የነበሩት ህወሓትና የኤርትራው መሪ ኢሳያስ አፈወርቂ በአንድ የጥፋት ስምምነት ላይ አቆላልፏቸዋል። የትግራይ ህዝብ ገና በትላንቱ የኤርትራ ሰራዊት ወረራ የደረሰበትን የጅምላ ጭፍጨፋ፣ የሴቶች መደፈር፣ የሀብት ዝርፊያ ቁስል ሳይጠገን ዛሬ የህወሓት አመራሮች ከቀድሞ ገዳያቸው ጋር በሚስጥር መመሳጠራቸው በቁስል ላይ እንጨት የመስደድ ያህል የሚጠዘጥዝ የሚቆጠቁጥ ታሪክን አንድ አካል ሆኗል። በትግራይ ምድር በይፋ ስልጣን የጀመሩት የኤርትራ ጀነራሎች ትላንት ወጣቶችን ሲረሽኑ በነበሩበት እጃቸው ዛሬ ለፌደራል መንግስት አንገዛም ለሚል የህወሓት ታጣቂዎች ወታደራዊ ስልጠና ስልትን ሲያስተምሩ ሲያሰለጥኑ ማየት የክልሉን ፖለቲካዊ ውድቀትና የሞራል ዝቅጠት ቁልጭ አድርጎ የሚያሳይ ነው ተብሏል። ይህ ሚስጥራዊ ድርድር በስራ የተሸመነ ህወሓትን የኤርትራ አዲስ የጥፋት ጋብቻ የፕሪቶሪያ የሰላም ስምምነት በይፋ የቀበረና የኢትዮጵያ ሉዓላዊነት ለባዕድ ኃይል አሳልፎ የሰጠ ድርጊት ነው። በአየር ኃይል ጥቃቱ መቀጠሉ ህወሓት የጀመረውን ወታደራዊ እንቅስቃሴ የመፈንቅለ መንግስት ሙከራ በኃይል ለመቀልበስ የተወሰደ የማያዳግም እርምጃ መሆኑን ያመለክታል። በዚህም ምክንያት በትግራይ ውስጥ ያለውን የፖለቲካ ትኩሳት ወደ ለየለት የጦርነት አውደማነት ተቀይሮ የፌደራል መንግስት የበላይነቱን ለመያዝ የወሰደው የኃይል እርምጃ ቀጠናውን በእጅጉ አንቀጥቅጦታል። የሰሜን ኢትዮጵያ ሰማይ ድጋሚ በክህደትና በሴራ ደመና ተጋርዷል። የፕሪቶሪያ ተስፋ የነፈሰበት ጭላንጭል ዛሬ በባሩድ ጭስ ታፍኖ የትግራይ እናቶችን ዳግም በዋይታ ማቅ እያለበሰ ይገኛል። በህወሓት የውስጥ መዋቅር ውስጥ የነቀሰው የስልጣን ሽኩቻ ወደ ለየለት ወታደራዊ ፍጥጫ አብጦ ጀነራል ታደሰ ወረደን ከመንበር ለመጣል የሚደረገው የኃይል እርምጃ መቀሌን የጭንቀትና የሽብር ማዕከል አድርጓታል። በትግራይ ክልል ሰማይ አዲስና አስጊ ጦርነት ደመና እየጣለ መሆኑን የሚጠቁም መረጃዎች እየወጡ ናቸው። የሚጠነሰሰውን ሴራ ተከትሎ የሚቀሰቀሰው ወታደራዊ እንቅስቃሴ የፌደራል መንግስት ትኩረት ወደ መቀሌ እንዲያዞር አስገድዶታል። የፌደራል መንግስት ሁኔታውን በቅርበት ለመከታተልና ሊፈጠሩ የሚችሉ ስጋቶችን ለመቀነስ ሰፊ የድሮን አሰሳ እያከናወነ ሲሆን ይህን ተከትሎም ህወሓት በተመረጡ ስልታዊ ቦታዎች ላይ የጸረ ድሮን መሳሪያዎችን መትከሉን በይፋ አስታውቋል። ትላንት የፈሰሰውን የልጆቻቸውን ደም አፍሰው ሳይጨርሱ ዛሬ ደግሞ ጸረ ድሮን ታጥቀናል በሚል ትዕቢትና ከተቀበረበት በሚወጣው የብረት ዝገት የቆሰለው ህዝብ ለዳግም እልቂት መማገድ በታሪክ ትልቁ የሞራል ውድቀት ማሳያ ሆኗል። ህወሓት ከዚህ ቀደም በድብቅ ቀብሯቸው የነበሩ ከባድ መሳሪያዎችን በማውጣትና ወደ ድንበር አካባቢዎች በማጓጓዝ ላይ መሆኑ ታውቋል። ጀነራል ምግበይ ኃይለ የፌደራል መንግስቱ የድሮን የበላይነትን ለመገዳደር የሚያስችል አቋም በእጃችን እንደሚገኝ በኩራት ቢገልጹም የፌደራል መንግስቱ ግን ወደ ድንበር የሚጓዙ ከባድ መሳሪያዎች ላይ ያነጣጠረ የድሮን ጥቃት መጀመሩ የሚጠቁም መረጃዎች እየወጡ ናቸው። ህወሓት ከፌደራል መንግስቱ የሚመጣን ማንኛውም ትዕዛዝ እንደማይቀበልና ትግራይን በተግባር ከኢትዮጵያ ነጥሎ ለማስተዳደር መወሰኑ መግለጹ ቀጠናውን ወደማይታወቅ ጥልቁ ጨለማ ውስጥ እየከተተው ይገኛል። ይህ ለሁለት ዓመታት ያህል ቆይቶ የነበረው አንጻራዊ ሰላም አደጋ ላይ የሚጥል ክስተት በቀጠናው ዳግም የደም መፍሰስ እንዳይከሰት ከፍተኛ ስጋት የፈጠረ ሲሆን ዓለም አቀፍ ማህበረሰብም ሁኔታውን በጥንቃቄ እየተከታተለው ይገኛል።